ሁሉም ሰው ማማ እያለ የሚጠራትን ውድ እናቱን ድንገት ወደ ቤት በመምጣት ሊያስደንቃቸው ፈልጓል። አመሰግናለሁ ሹፌር አለ ኢማኑኤል ለሹፌሩ ክፍያ እየከፈለ። ትንሽ ሻንጣውን ይዞ በፊቱ በር ድምፅ ሳያሰማ ቀስ ብሎ ሄደ። ሾልኮ በመግባት ድንገት ሳያስቡት ደርሶ ቤተሰቦቹን ለማስደነቅ ነበር ያስበው። ነገር ግን ወደ ቤቱ በመሄድ ላይ ሳለ ደሙን ያቀዘቀዘውን ነገር ሰማ። ጥፊ ነበረ። ከቤቱ ውስጥ ከፍተኛ የስቃይ ለቅሶ ድምፅ ሰማ። የእናቱ ድምፅ ነበረ። በልጅነቱ እንዲተኛ ሽሮ ይለው የነበረው የሚያውቀው ድምፅ ነበረ። ኢማኑኤል ቦርሳውን ጥሎ በጀርባ በር በኩል እየሮጠ ገባ። በሩን ገፍቶ ከፈተው። ከዛም ዘመኑን ሙሉ የሚረብሸውን ነገር ተመለከተ። ሚስቱ ሊዛ በአሮጊት እናቱ ላይ እንደ ጨካኝ ንግሥት ተከምራባታለች። ማማ በማዕድ ቤቱ ወለል ላይ ወድቃለች። ደካማ እጇ ፊቷን ለመጠበቅ እየሞከረ ነው። ጉንጮቿ ቀርተዋል፣ አብጠዋልም። እንባዋ ልክ እንደተሰባበረ ወንዝ በተጨማደደው ጉንጮቿ ላይ እየወረደ ነው። ሊዛ እጅ በአየር ላይ ተነስቷል። አሮጊቷን ድጋሚ ለመምታትም ተዘጋጅቷል። እባክሽን እኔ ልጅ በጣም አዝናለሁ ስትል ማማ ሾካሾከች። ድምጿ በፍርሃትና በስቃይ ይንቀጠቀጥ ነበረ። አንቺም አትረቢ አሮጊት ስትል ሊዛ ጥላቻ በተሞላ ድምጿ ጮኸች። ከኩሽና የራቂ ብዬሽ ነበር አለቻት። ኢማኑኤል ይህንን ጉድ ሲያይ ልቡ ከደረቱ ውስጥ ተገንጥሎ የወጣ መሰለው። አይኖቹን ማመን አልቻለም። የራሱ ሚስት፣ የሚወዳትና የሚያምናት ሚስቱ እናቱን እየደበደበቻት ነበር። ለእርሱ የትምህርት ቤት ክፍያ ለመክፈል ስትል በቆሎ በመንገድ ላይ ሸጣ ያስተማራችው እናቱን፣ እሱ መብላት እንዲችል ተርባ ያሳደገችውን እናቱን። ሊዛ ሲል የኢማኑኤል ድምፅ በዕቃ ቤት ውስጥ እንደ ነጎድጓድ አስገመገመ። ሁለቱም ሴቶች ዘለሉ። ሊዛ ተሽከርክራ ዞረች። ባሏን በሩ ላይ ቆሞ ስትመለከተው ጊዜ ፊቷ በድንጋጤ አመድ መሰለ። ማማ ልጇን በስቃይ በህፍረትና በመጨረሻ የሆነ ሰው ስቃይዋን ስላየላት በሚሰማ የፋታ ስሜት በተሞሉ አይኖች አየችው። ዘወትር በሳቅና በማማ ጣፋጭ ምግቦች መዓዛ ይሞላ የነበረው ማዕድ ቤት አሁን አስፈሪ ምስጢር የሚኖርበት ቦታ መስሏል። የኢማኑኤል እጆች እየተንቀጠቀጡ ነው። የሰራ አካላቱ በቁጣና በልብ ስብራት እየራደ ነበረ። ይህ ሁሉንም ነገር የቀየረ ቅጽበት ሆነ። አንድ ልጅ ባገባት ሴትና ሕይወት በሰጠችው ሴት መሃል መምረጥ ያለበት ቅጽበት ነበረ። ኢማኑኤል እናቱ ወደ ወደቀችበት ወለል ጋር እየተጣደፈ በመሄድ ቀጥ አድርጎ ከወደቀችበት እንድትነሳ ረዳት። እግሮቿ በነፋስ እንደሚንቀጠቀጥ ቅጠል እየተንቀጠቀጡ ነበረ። ሊዛ በመታቻት ከንፈሯ ላይ ያለውን ስንጥቅ ተመለከተና ማማ ደህና ነሽ? ምንድን ነው የተፈጠረው ሲል ኢማኑኤል ጠየቀ። ድምፁ ረጋ ያለና ደግነት የሞላበት ነበረ፣ የእናቱን ክንድ እንደያዘ። ነገር ግን ማማ መልስ መስጠት ከመቻሏ በፊት ሊዛ መጮህ ጀመረች። ሰድባኛለች አለች ሊዛ ወደ አሮጊቷ ጣቷን እየጠቆመች። አባካኝ ነሽ አለች። መጀመሪያ የተነኮሰችኝ እርሷ ናት አለች። ኢማኑኤል ግራ በመጋባትና በቁጣ በተሞሉ አይኖች ሚስቱን ተመለከታት። አባካኝ ስላለችሽ ነው እናቴን የምታሻት አላት። ሊዛ እጇን አነባብራና አገጯን ቀና አድርጋ በመቆም አንዲት የገጠር ሴት በባሌ ቤት ውስጥ እንድትንቀኝማ አልፈቅድላትም አለችው። አሁንም እየተንቀጠቀጠች ያለችው ማማ ዝቅ ባለና ከሹክሹክታ ባልተናነሰ ድምፅ የኔ ልጅ የተራረፉትን ሾርባዎች አትጣያቸው ነው ያልኳት። ቢያገኙት ደስተኛ የሚሆኑ የራባቸው ሰዎች አሉ፣ ከምትደፊው ለእነሱ ቢሰጥ ይበጃል ያልኳት። ኢማኑኤል የሆነ ሰው የበረዶ ውሃ በጭንቅላቱ ላይ የደፋበት መሰለው። እናቱ ሊዛን ምግቦችን እንዳታባክን የጠየቀቻት እና በዚህም ሊዛ እናቱን ደበደበቻት። ሊዛ ትልቅ ሴት እኮ ናት፣ እናትሽ እኮ ናት፣ እንዴት ትመቻታለሽ? የኢማኑኤል ድምፅ ጎላ ማለት ጀመረ። ሰበት ዘውጀኔ እንዴት ትመቻታለሽ? የኢማኑኤል ድምፅ ጎላ ማለት ጀመረ። እኮ የኔ እናት። ሊዛ ሳቀች፣ ግን የደስታ ሳይሆን የፊት ሳቅ ነበረ። ጭካኔና ቅዝቃዜ የሞላበት ሳቅ። እናቴ አይደለችም። ሁሌ ትከታተለኛለች፣ ሁሌ ትፈርድብኛለች፣ ሁሌ እዚህ ቤት እንዳልሆንኩ እንዲሰማኝ ታደርገኛለች። ኢማኑኤል ሚስቱን ለመጀመሪያ ጊዜ እንደሚመለከታት አይነት ስሜት እያደረበት ተመለከታት። ፊቷ ተኮሳትሯል። በቁጣና በጥላቻ ስሜትም ተወጣጥሯል። ሲያገባት የነበረችው ደግ ሴት የት ሄደች? ገረመው። ይህ ቤታችን ነው ሊዛ። ማማም የምትኖረው እዚህ ነው።
እንግዳ አይደለችም፣ ያንቺም እናት ናት፣ የኔ እናት አይደለችም ስትል ሊዛ ጮኸች። ሽንት ቤት እንዴት በአግባቡ መጠቀም እንዳለባት እንኳን የማታውቅ አሮጊት አሽከር ለመሆን አይደለም የፈረምኩት። እነዚህን የጭካኔ ቃላቶች ሲሰሙ የማማ አይኖች እንደ አዲስ በእንባ ተሞሉ። ህፍረት ተሰምቷቸውም አይናቸውን ወደ ወለሉ ደፉ። ኢማኑኤል ልቡ ሺህ ቦታ የተከታተፈ መሰለው። ሊዛ ባደረገችው ነገር ብቻ ሳይሆን ሌሎች ነገሮችንም ማስታወስ በመጀመሩ ነው። ከዚህ በፊት ችላ ሲላቸው የቆዩ ትንንሽ ነገሮችን ሁሉ አስታወሰ። ማማ በሀገሯ የገጠር ቋንቋ ለዛ ስታወራ ሊዛ እንዴት አይኖቿን እያዞረች ታላግጥባት እንደነበረ ትዝ አለው። ማማ የምታበስላቸው ምግቦች በጣም ይሰነፍጣሉ ብላ ሁሌ ታቀርብ የነበረው ቅሬታ ትዝ አለው። ማማ ተረቶችንና የቆዩ ታሪኮችን ለመናገር በምትፈልግ ጊዜ ሁሉ ሊዛ ሰበብ ፈልጋ ክፍሉን እንዴት በፍጥነት ለቃ እንደምትሄድ አስታወሰ። ለምን ያህል ጊዜ ነበረ ይህ ነገር ሲፈጠር የቀረበው ሲል ድምፁ እየተንቀጠቀጠ ኢማኑኤል ጠየቀ። ምን ማለት ነው ስትል ሊዛ ጠየቀች። አሁን ግን አይኖቿ አይፈሩ ይመስላል። እኔ እዚህ በሌለው ጊዜ እናቴን ስትበድያት ምን ያህል ጊዜ ሆነሽ ሲል ጠየቃት። የሊዛ አፍ ከውሃ እንደወጣ አሳ ተከፍቶ ተዘጋ። የምትመልስበት ቃላቶች ማግኘት አልቻለችም። ማማ የልጇን ክንድ በእርጋታ ነካችው። የኔ ልጅ እባክህን በእኔ የተነሳ አትጣላ፣ በትዳር ላይ ችግር ልፈጥርብህ አልፈልግም አለችው እናቱ። ነገር ግን ኢማኑኤል የእናቱን የደግነት ቃላቶች እያዳመጠ አልነበረም። ወደ ቤት ሁልጊዜ ሲመጣ እናቱን አዝና ያያ ስለነበረው ጊዜ እያሰላሰለ ነበር። እራት ተሰብስበው ሲበሉ ሁልጊዜ በዝምታ ስለምታሳልፈው ቅጽበት፣ ብዙ ሳትናገር ሁሌ ወደ አልጓ ስለምትሄድበት ምክንያት፣ እንዴት ይህ ሁሉ በእናቱ ላይ ሲደርስ እርሱ ሊታወር ቻለ? ኢማኑኤል በማዕድ ቤቱ በር ላይ ቅዝቅዝ ብሎ ደንግጦ ቆሟል። ልቡም ሺህ ቦታ ተቆራርጧል። እንዴት ያገባት ሴት ሁሉን ነገር የሰጠችውን ሴት ልትጎዳት ደፈረች? የእናቱን የበለዙ ፊቶች ሲመለከት ልክ ግድቡን ጥሶ እንደሄደው ወንዝ ትዝታዎች ወደ አእምሮ ይጎርፉ ጀመረ። ድሮ ኢማኑኤል ሕፃን ልጅ ሆኖ ሳለ በቤታቸው አባት አልነበረውም። አባቱ የሞተው ኢማኑኤል የ2 ዓመት ልጅ እያለ ነበረ። ስለዚህ ኢማኑኤልና እናቱ ብቻ ናቸው በሰው በተጨናነቀው የከተማው ክፍል በሚገኝ ቤት ውስጥ የሚኖሩት። የማማ እውነተኛ ስም ግሬስ ነው። ነገር ግን ሁሉም ሰው ማማ እያለ የሚጠራት በሰፈሩ ውስጥ ላሉት ህፃናቶች ሁሉ ደግ ስለሆነች ነበረ። በደግነት የሚዳብሱ እጆችና ከልብ የሆነ ፈገግታ ከፊቷ ላይ አይጠፋም። ደክሟት እንኳ ሁልጊዜ ኢማኑኤልን አቅፋ ታሪኮች ትነግረዋለች። ነገር ግን ህይወት ለእነርሱ በጣም በጣም ከባድ ነበረ። ሁልጊዜ ጠዋት ገና ጎህ ሳይቀድ ማማ 12 ሰዓት ሲል ከእንቅልፏ ትነቃለች። በትልቅ ብረት ድስት በቆሎ ትቀቅላለች። ከዛም በትልቅ ጎድጓዳ ሳህን ላይ አድርጋ ከባዱን ጎድጓዳ ሳህን በጭንቅላቷ ትሸከምና በስራ ጥልፊያ ወደ ተሞላው መንገድ ይዛው ለመሸጥ ትሄዳለች። ትኩስ በቆሎ፣ ጣፋጭ በቆሎ ፈላጊ እያለች ቀኑን ሙሉ ስትጣራ ትውላለች። ትኩስ በቆሎ፣ ጣፋጭ በቆሎ፣ ኑና ግዙ። ዝናብ ቢጥልም እንኳ በቆሎዋን ለመሸጥ ትሄዳለች። ይብረዳት ትርጠብ እንጂ ቤት በፍጹም አትቀመጥም። ምግብ መግዛትና ለኢማኑኤል ትምህርት ቤት ክፍያ ገንዘብ ማግኘት ያስፈልጋታል። አንዳንድ ጊዜ በቂ ምግብ ሳይኖር ሲቀር ማማ የራሷን ድርሻ ሩዝ ተሰጠውና ዛሬ እኔ ያራበኝም የኔ ልጅ አንተ ብላ ትለዋለች። ነገር
ኢማኑኤል የማማ ሆድ የረሃብ ጩኸት ሲያሰማ ይሰማዋል። ምን ያህል እንደከሳችም ይታዘባል። ሕፃን ልጅ ሆኖ እንኳ ማማ ምግቧን የምትሰጠው ከራሷ በላይ ስለምትወደው እንደሆነ ያውቃል። ሲመሽ የቤት ስራውን በትንሽ የሻማ ብርሃን እየታገዘ ሲሰራ ማማ ካጠገቡ ትቀመጣለች። በደንብ ማንበብና መጻፍ አትችልም። ነገር ግን በኩራት አይኖች ትመለከተዋለች። ጠንክረህ አጥና የኔ ልጅ ስትል አንሾካሾከችለት። ሁሉንም በሮች የሚከፍትልህ ቁልፍ ትምህርት ነው። አንድ ቀን ትልቅ ሰው ትሆናለህ። አሁን እንደምንታገለው መታገል አይኖርብህም። ኢማኑኤል ጭንቅላቱን በእሽታ በመነቅነቅ የበለጠ ጠንክሮ ማጥናቱን ቀጠለ። እናቱን ማኩራት ይፈልጋል። እናቱ በዝናብ እየሄደች ሁለተኛ በቆሎ እንዳትሸጥ ለማድረግ ሲል ስኬታማ መሆንን ይፈልጋል። ዓመታቶች አለፉ። ኢማኑኤል ረጅምና ብልህ ልጅ እየሆነ አደገ። በክፍሉ ውስጥ ምርጥ ተማሪ ነበረ። ነገር ግን ማማ እያረጀችና የበለጠ እየደከመች ሄደች። ከባድ ቅርጫቶችን በመሸከም ብዛት ጀርባዋን ያማታል። ተጨማሪ ገንዘብ ለማግኘት እያለች የሌሎች ሰዎችን ልብስ ከማጠቧ ብዛት እጆቿ ሻክረዋል። ኢማኑኤል ወደ ዩኒቨርሲቲ ለመሄድ ሲዘጋጅ በቂ ገንዘብ አልነበራቸውም። የትምህርት ቤት ክፍያውም በጣም ውድ ነው። አትጨነቂ ማማ አለ ኢማኑኤል። አሁን ልሰራና በኋላ ዩኒቨርሲቲ ልሄድ ይችላለሁ። ነገር ግን ማማ ጠበቅ አድርጋ ጭንቅላቷን በአሉታ ነቀነቀች። በፍጹም አይሆንም የኔ ልጅ፣ ወደ ዩኒቨርሲቲ አሁን ትሄዳለህ። እኔም መንገድ እፈልጋለሁ። مكيال واحد بس من اريا النظافة بلاتينية الجديد يزيل أصعب البقع من غسلة واحدة بدون خطوات إضافية. What does it mean to truly live life? It's growing your wealth your way and opening a world of international possibilities with status that travels with you. To unlock a world of exclusive privileges with the perfect balance of health and wellness. Discover benefits across wealth, health, travel and አይሆንም የኔ ልጅ፣ ወደ ዩኒቨርሲቲ አሁን ትሄዳለህ። እኔም መንገድ እፈልጋለሁ አለችው። በዚህም ማማ የበለጠ ጠንክራ መስራት ጀመረች። ቀን ቀን በቆሎ ትሸጣለች። ማታ ማታ ደግሞ የሰዎችን ልብስ ታጥባለች። ከጎረቤቶቿም ገንዘብ ተበደረች። ያላትን አንድ ውድ ነገር የሆነውን የወርቅ የእጅ አምባሯንም ሸጠች። ይህ ለወደፊት ነው አለችው ለኢማኑኤል ገንዘቡን በእጁ ላይ ያስቀመጠች። የመጣህበትን እንደማትረሳ ቃል ግባልኝ፣ ቃል ግባልኝ። ፍቅር ከገንዘብ በላይ አስፈላጊ መሆኑን እንደምታስታውስ። ኢማኑኤል ቃል ገባ። እናቱንም አጥብቆ አቅፎ በሙሉ ልቡ ቃል ገባላት። እናቱ የገባችለት ቃልም ተሳካ። ኢማኑኤል ወደ ዩኒቨርሲቲ ገባ። ቢዝነስም አጠና። ብልህ ልጅ ነበረ። ጠንክሮም ሰራ። ከተመረቀ በኋላ ወዲያውኑ ጥሩ ስራ አገኘ። በጥቂት ዓመታት ጊዜ ውስጥ አልሞት ከሚያውቀው በላይ የሆነ ገንዘብ ሰራ። ቆንጆ ቤት ገዝቶ ማማ ከእርሱ ጋር እንድትኖር ይዟት መጣ። በህይወቷ ለመጀመሪያ ጊዜ ማማ የራሷ ክፍል፣ የራሷ አልጋና የምትፈልገውን ያህል ምግብ ማግኘት ቻለች። ኢማኑኤልም ደስተኛ ነበረ። እናቱን ለመንከባከብ የገባውን ቃል ጠበቀ። ህይወት ቆንጆ ሆነ። ትዝታዎቹ ሁሉ ኢማኑኤል ልቡን እንደ መብረቅ መቱት። በአንድ ወቅት እርሱን ለመመገብ በዝናብ ውስጥ ባዶ እግሯን ስትሄድ የነበረችው ሴት፣ እርሱ ሰው እንዲሆን ስትል ሁሉን ነገር የተወች ሴት፣ እርሱ በሚኖርበት ተመሳሳይ ጣራ ስር እየኖረች ስትሰቃይ እርሱ በስኬት ጩኸትና በአዲስ ህይወት ምቾት ታውሮ ማየት አልቻለም። ሊዛ አለ ኢማኑኤል፣ ዛሬ ማታውኑ ይህንን ቤት ለቀሽ እንድትወጪ ይፈልጋሉ። የሊዛ አይኖች ባለማመን ፈጠጡ። ምን? ከምርህ ሊሆን አይችልም አለች። በጣም ከምሬ ነው አለ ኢማኑኤል። ድምፁ የበለጠ እያየለና እየጠነከረ ሄደ። እቃሽን ሸክፊና ሂጂልኝ ከዚህ። ከኔ ያስበልጠ እርሷን መረጥ ስትል ሊዛ ጣቷን በመጠየፍ ወደ ማማ እየጠቆመች ጠየቀች። እኔ እኮ ሚስት ነኝ። እርሷ እኮ እኛ ጋር እንድትኖር ስለፈቀድንላት ብቻ ልታመሰግነን የሚገባት ተራ አሮጊት ብቻ ናት። ሊዛ እናቱን ተራ አሮጊት ብላ ስትጠራት በሰማ ጊዜ ኢማኑኤል ውስጡ ያለ የሆነ ነገር ልክ እንደ ደረቅ ልምጭ ቀጭ ሲል ተሰማው። ያቺ አሮጊት ሴት አለ ኢማኑኤል። ድምፁ ጎላ ማለት ጀመረ። በሐሩርና በቆሎ እየሸጠች ያስተማረችኝ ሴት ናት። ያቺ አሮጊት ሴት እኔ መብላት እንድችል የተራበችልኝ ሴት ናት። ያቺ አሮጊት ሴት በታመምኩ ጊዜ በጀርባ አዝላኝ ያለቀሰች ናት። አንቺ ደግሞ እንደምንም ሳትቆጥሪ ደበደብሻት። የሊዛ ፊት በቁጣ ቀይ ሆነ። የትም አልሄድም፣ ይህ የኔም ቤት ነው አለች። አይ አለ ኢማኑኤል ጠበቅ አድርጎ፣ ይህ የኔ ቤት ነው፣ እናም የእናቴ ቤት ነው። ከእንግዲህ አንቺ እዚህ ተቀባይነት የለሽም። ማማ የልጇን ሸሚዝ ዘረጋ አድርጋ ጎተተች።
የኔ ልጅ እባክህን ተው፣ በእኔ የተነሳ ትዳርህን አታፍርስ። እኔ ወደ ገጠር ተመልሼ መኖር እችላለሁ። ኢማኑኤል አጎንብሶ የእናቱን ያበጠ ፊት ተመለከተ። እንባው መጣ። ማማ የትም አትሄጂም፣ ይህ ቤትሽ ነው። ከማናችንም በበለጠ እዚህ መኖር የሚገባሽ አንቺ ነሽ። ሊዛ በምሬት ሳቀች። ትጸጸትበታለህ በዚህ ውሳኔ ኢማኑኤል። ያጣው ሲገባ ዳዴ እያልክ ወደ እኔ ትመጣለህ። ያጣሁት ሲል ኢማኑኤል ጠየቀ፣ ሚስቱን በአዲስ አይን እያየ። በእናቴ ላይ እጇን ያነሳችለት ነው ሚስቴን ያጣሁት። ያገባኋት ሴት ንጹሕ ሴት በፍጹም አትጎዳም ነበረ። ከእንግዲህ አንቺ ያችን ሴት አይደለሽም። የሊዛ በራስ የመተማመን ፈገግታ መጥፋት ጀመረ። ለመጀመሪያ ጊዜ የተጨነቀች መሰለች። ኢማኑኤል እባክህን አለች። አሁን ድምጿ መለሳለስ ጀምሯል። ይህንን ነገር መፍታት እንችላለን። ለእናት ጥሩ ለመሆን እሞክራለሁ አለች። ነገር ግን ኢማኑኤል ጭንቅላቱን በአሉታ ነቀነቀ። አሁን ለመሞከር በጣም ረፍዷል። ሊዛ ጉዳቱ ደርሷል። ባሏ ማምረሩን ሊዛ ልብ እንዳለች ድርጊቷ ፈጽሞ ጠብቃው የማታውቀውን ውጤት እንዳመጣባት ገባት። የዛን ዕለት ምሽት ኢማኑኤል ክፍሉ ተቀምጦ ስለተፈጠረው ነገር ሁሉ ማሰብ ጀመረ። ሊዛ በመጨረሻ ወደ እህቷ ቤት ሄዳለች። ግን አንዳንድ ነገሮችን ለማስተካከል ነገ ተመልሳ እንደምትመጣ ተናግራለች። ሆኖም ኢማኑኤል ከእንግዲህ ምንም አይነት ነገሮችን ማስተካከል አይፈልግም። ስለ ትዳሩ ሁሉንም ነገር እየጠየቀ ነበረ። ከ3 ዓመታት በፊት ስላገባት ሴት ማሰብ ጀመረ። ደግና አዛኝ ሴት ነበረች። ለማማ ፈገግ ብላ እንደምትንከባከባት ቃል ገብታለት ነበረ። ያቺ ሴት የት ሄደች? አልጋው ላይ ጋደም እንዳለ ኢማኑኤል የበለጡ አሰቃቂ ቅጽበቶችን አስታወሰ። ማማ ስለ ድሮ ጊዜያቶች ታሪክ መናገር ስትጀምር ሊዛ እንዴት እንደምታቋርጣት ትዝ አለው። ለገጠር ታሪኮች ጊዜ የለንም ትል ነበረ ሊዛ የውሸት ፈገግታ እያሳየች። ሊዛ ለራሷ ውድ ምግቦችን ገዝታ ማማ ተራ ሩዝና ባቄላ እንድትበላ ስጋና አሳ እንዳታገኝ ለጤናሽ ይሄ ይሻልሻል ስትላት የነበረው ጊዜ ትዝ አለው። ሊዛ ማማን እንደ ሕፃን እንዴት ታናገራት እንደነበረ አስታወሰ። እሱን ሪሞት አይንኩም ማማ እንዴት በአባቡ መጠቀም እንዳለበት አያውቁም ትላቸው ነበረ። እነዚህ ሁሉ ትውስታዎች ኢማኑኤልን ሆዱን አሳመሙት። እናቱ ለወራቶች የስሜት ስቃይ ሲደርስባት፣ እርሱ ግን ለማየት ታውሮ ነበረ። በማግስቱ ጠዋት ሊዛ አበባዎችንና የውሸት ፈገግታዋን ይዛ ተመለሰች። ኢማኑኤል እኔ ውድ አለች በፍቅር በሚመስል የድምፅ ቅላጼ። ስለ ትናንቱ በጣም አዝናለሁ። ትንሽ ጭንቀት ውስጥ ነበርኩ። አንተንና ማማን ምን ያህል እንደምወዳቸው ታውቃለህ። ነገር ግን ኢማኑኤል ከእንግዲህ አይሞኝም። አሁን በውሸት ደግነቷ ውስጥ ትክክለኛ ማንነቷን ማየት ችሏል። ሊዛ አላት በተረጋጋ የድምፅ ቅላጼ። ምሽቱን ሙሉ ሳስብ ነው ያደርኩት። ትዳራችን ፈርሷል። የሊዛ ፈገግታ በደረቅ አሸዋ ላይ እንደፈሰሰ ውሃ ተኖ ጠፋ። ምን? ከምድር ሊሆን አይችልም። አንድ ትንሽ ጥል ብቻ እኮ ነው ይሄ። አንድ ትንሽ ጥል ሲል ኢማኑኤል ድምፅ ጎላ ማለት ጀመረ። እናቴን ደብድበሻታል እኮ ሊዛ። ለወራቶችም የስሜት ጫና ስታደርግባት ነበረ። እኔም ይህንን ለማየት ደድቤ ነበረ። እኔ ማንንም አልበደልኩም ስትል ሊዛ ተቃወመች። እንድታከብረኝ ብቻ ነው የፈለግኩት። አይ አለ ኢማኑኤል ጭንቅላቱን በአሉታ እየነቀነቀ። ልትቆጣጠሪያት ነው የፈለግሽው። አንቺ ትልቅ እንደሆንሽ እንዲሰማሽ፣ እርሷ ትንሽ እንደሆነች እንዲሰማት ማድረግ ነው የፈለግሽው። በእርሷ ላይ ፊቴን እንዳዞር ተልእኮ ይዘሽ ነው የተነሳሽው። ይህ ፍቅር አይደለም ሊዛ፣ ይህ ጭካኔ ነው። የሊዛ አይኖች በእንባ ተሞሉ። ነገር ግን ኢማኑኤል የንዴት እንጂ የሐዘን እንባዎች አለመሆናቸውን አይቷል። ከኔ ያስበልጠህ እርሷን መረጥክ አለች ሊዛ በምሬት። ከሚስትህ አስበልጠህ አንዲት አሮጊትን መረጥክ? ኢማኑኤል በንዴት በተሞሉ አይኖች ሊዛን ተመለከታት። አይ ሊዛ፣ ጭካኔን አንቺ መረጥሽ፣ እኔ ርኅራኄን መረጥኩ። አንቺ መረጥሽ፣ እኔ ርኅራኄን መረጥኩ አላት። ሊዛ የኢማኑኤልን ሀሳብ ለማስቀየር ሁሉንም ነገር ሞከረች። አለቀሰች፣ ለመነችው፣ እንደምትለወጥለትም ቃል ገባች። ግን ኢማኑኤል ወስኖ ነበረ። ዛሬ ለጠበቃዬ እደውላለሁ አላት። ፍች ማድረግ እፈልጋለሁ። የሊዛ ፊት በድንጋጤ አመድ መሰለ። ፍች? ለዚህ ብለህ? ኢማኑኤል በጣም ስሜታዊ የሆንክ ነው። ስለዚህ ጉዳይ በአግባቡ እናስብበት። ሌሊቱን ሙሉ አስቤበታለሁ አለ ኢማኑኤል ጠበቅ አድርጎ። ያገባኋት ሴት ደግና ሰው ወዳድ ነበረች። ነገር ግን ፊት ለፊት የቆመችዋ ሴት
ጨካኝና ልብ የሌላት ናት። ከእንግዲህ ማን እንደሆንሽ ሁሉ አላውቅም። ሊዛ እርሷ ሰለባ እንደሆነች አድርጋ ታሪኳን ለማዞር ሞከረች። እናትህ ከመጀመሪያውም ጀምሮ ወዳኝ አታውቅም። ሁልጊዜም እንደ ባይተዋር እንዲሰማኝ ለማድረግ ስትሞክር ነበረ። እኔ ራሴን ብቻ እየተከላከልኩ ነው። ነገር ግን ኢማኑኤል የእርሷን ውሸቶች ከእንግዲህ እያዳመጠ አልነበረም። ማማ ስለ አንቺ አንድ መጥፎ ቃል ተናግራ አታውቅም። የጎዳሻት እንኳ ከአንቺ ጋር እንዳልጣላ ስትለምነኝ ነበር። አንቺ ቤተሰቤን ለማጥፋት ስትሞክሪ፣ እርሷ ግን ትዳሬን ለመታደግ እየጣረች ነበረ። ምንም ነገር ብትል የኢማኑኤልን ሀሳብ ልታስቀይረው እንደማትችል ተገነዘበች። ያገባችው ወንድ ሄዶ እውነተኛ ቀለሟን ማየት በሚችል ሰው ተተክቷል። ደህና ስትል ጮኸች። ውድ እናትህን ይዘሃት ዞር። ሁለታችሁም አንዳችሁ ለሌላኛችሁ ወትሮም ትገባላችሁ። ስታረጅና ብቻህን ስትሆን ያን ይጸጽታል አለችው። የሚጸጽተኝ ብቸኛ ነገር አለ ኢማኑኤል በእርጋታ፣ ከአንቺ እርሷን ቀደም ብዬ መጠበቅ አለመቻሌ ነው። ሊዛ እቃዋን ሸክፋ የዛን ዕለት ወጥታ ሄደች። ከበሩ ስትወጣ ወደ ኋላ አንዴ ዞራ ተመለከተች። ኢማኑኤል ይጠራኛል ብላ ተስፋ በማድረግ ነገር ግን እርሱ ከእናቱ ጋር ተቀምጦ በእርጋታ የበለዙ ፊቷ ላይ መድኃኒት እያደረገ ነበረ። ቀጥለው የመጡት ሳምንታቶች ሰላማዊ ግን የሚያሳዝኑ ነበረ። ሊዛ ናት ብሎ ላሰባት ሴት ኢማኑኤል እያዘነ፣ በተመሳሳይ ደግሞ እናቱ በዝምታ ለተቋቋመችው ስቃይ የጥፋተኛነት የጸጸት ስሜት ተሰማው። ሊዛ ወደ ወላጆቿ ቤት ተመለሰች። ነገር ግን ለኢማኑኤል ቴክስት መልእክቶችን መላኳን አቁማ አታውቅም። ይቅርታ አዝናለሁ ስትል ጻፈች። እንደ ተሳሳትኩ አውቃለሁ፣ እባክህን ሌላ ዕድል ስጠኝ። ግን ኢማኑኤል ለምትልካቸው መልእክቶች መልስ ሰጥቷት አያውቅም። እናቱን ከጎዳችበት ሴት ራሱን አሸሽቷል። ይህ በእንዲህ እንዳለ ኢማኑኤልና ማማ ቀስ በቀስ የደስታ ቤታቸውን ዳግም መገንባት ጀመሩ። በምሽት አብረው ተቀምጠው ሊዛ ወደ ሕይወታቸው ከመምጣቷ በፊት እንደሚያደርጉት መሳቅ፣ ማውራት፣ መጫወት ጀመሩ። ይቅርታማ ልጠብቅሽ አልቻልኩም አላት አንድ ቀን ማታ። ኢማኑኤል ሲፈጠር የነበረውን ነገር ማየት ይገባኝ ነበረ። ማማ ፈገግ አለችና የልጇን እጅ መታ መታ እያደረገች አላስጠቃኝም የኔ ልጅ፣ በጣም አስፈላጊ በነበረው ጊዜ አዳንከኝ። ወራቶች እንዳለፉ የሊዛ ሕይወት መበታተን ጀመረ። የሰፈሩ ሰው ስለተፈጠረው ነገር ሰማ። ጓደኞቿችን ላይ ሏት ጀመረ። የራሷ ቤተሰቦችን በባህሪዋ አፈሩ፣ ተሸማቀቁ። ለኢማኑኤል በርካታ መልእክቶችን ላከችለት። ነገር ግን እርሱ መልሶላት አያውቅም። በሕይወቷ እጅግ አስፈላጊ የሆነውን ነገር አጥታለች፣ ትዳሯን፣ ቤቷንና ስሟን። ነገር ግን ኢማኑኤልና ማማ ቆንጆ ነገር አብረው እየገነቡ ነበረ። ከህመማቸው ድነው አዲስ የደስታ ትዝታዎችን መፍጠር ጀመሩ። የራሴንም የአንቺንም ክብር ከመጠበቅ በላይ ለኔ ዋጋ ያለው ምንም ነገር በዚህ ዓለም ላይ የለም በማለት አንድ ቀን ኢማኑኤል ለእናቱ ነገራት። ይህንን ትምህርት የተማርኩት ከረፈደ ቢሆንም ግን ተምሬዋለሁ አለ። ማማ ፈገግ አለች። ሁልጊዜም እንደሚሆን የምታውቀውን ሰው በመጨረሻ ልጇ በመሆኑ በልጇ በመኩራት ፊቷ አበራ። ውድ ወዳጆቼ የዛሬውን ቪዲዮ እንዴት አገኛችሁት? ከወደዳችሁት ኮሜንት ላይ ወደነዋል በማለት ጻፉልን።